በጣም እንደ ስምዖን ነቅተን እንጠብቅ። በጣም አሁን የሚወለድ ኢየሱስ የለም። አሁን በዚህ አይነት መንገድ ወደ ምድር የሚመጣ አዳኝም መሲም የለንም። አንዴ ሆኗል። ከዚህ በኋላ ተመልሶ የሚመጣው በክብር ነው። እያስፈራ ነው የሚመጣው፣ እያስደነገጠ ነው የሚመጣው። ለኛ ለምናምን ደግሞ በተስፋ ነው የሚመጣው፣ በብዙ ሐሴት ነው የሚመጣው። ነቅታችሁ ጠብቁ። ነቅተን እንጠብቅ። በጣም ንቁ ይሁን መንፈሳችሁ። በጣም ብዙ የምታልፉት የተለያየ አይነት ከፍታ ዝቅታ አፕስ ኤንድ ዳውንስ እንዳለ አውቃለሁ። ምንም ጥያቄ የለውም። እዚህ ሀገር ስለሆነ አብረን የምንኖረው እንደ አገር ብቻ ሳይሆን ደግሞ በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር። ምንም ነገር ያልፋል፣ ምንም ነገር ይሻራል። ሰማይና ምድርም ያልፋሉ፣ እንኳን እኔ የማልፍበት ጉዳይ። ታሪክ ይዘጋል። ለሁሉም ነገር እግዚአብሔር 4 ነጥብ አለው። የምንሄድበት ቻሌንጅ ከምንጠብቀው የክብር ጌታ አይናችንን እንዳይገነጠል ሁሌ መንፈሳዊ እንሁን። ስምዖን መንፈሳዊ ሰው ነው። ፈሪሳውያን ጋር የሚያየው ህይወት ከመንፈሳዊነት የሚያጎድል ሊሆን ይችላል። በኖራ የተለሰነ መቃብር ናቸው ፈሪሳውያን። አስመሳዮች ናቸው፣ ፕሪቴንድ ያደርጋሉ። በጣም ሂፖክራት ናቸው። ስታየው ፈሪሳዊውን ልብ ሊወርድብህ ይችላል። ጸሐፉን ሲያይ የሕግ መጽሐፍ ጸሐፊው ሰውዬ ነው። ሕይወቱ ግን ምናልባት እንደ ሕጉ ላይሆን ይችላል፣ እንደሚጽፈው ሕግ ላይሆን ይችላል። ስምዖንስ አይኑን ከዚህ ላይ አልሰበረም። በመካከል እየኖረ መንፈሳዊ ነው፣ ጻድቅ ነው፣ ትጉ ነው፣ መንፈስ ቅዱስ ያደረበት ሰው ነው። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። ዛሬ ከዚች ቀን ላይ ከዚች መልእክት ላይ ልተውላችሁ የምፈልገው ነገር ይሄንን ነው። መስመር፣ ሕይወታችሁ ላይ ያለ መስመር አታስነኩ። በወንጌል ምክንያት ያገኛችሁትን ሕይወት ለምንም ነገር አታስነኩ። ምንም ቢቀርብን አይሻልም? ሕይወት ከምናጣ። ሕይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ የዘላለም ሕይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ ትጋትን የሚቀንስ ኖ። ሕይወት ይበልጣል። ክብር ለኢየሱስ ይሁን። በንቃት እንጠብቅ። ያኔ እግዚአብሔር የሚልከውን ልጁን ኢየሱስ ክርስቶስን እንደ ስምዖን ፊት ለፊት እናገኘዋለን። የምናቅፈው ልጅ ሆኖ አይመጣም፣ የከበረ ንጉሥ ሆኖ ይመለሳል። ፊት ለፊት እናየዋለን። ያቺም ሴት የእሱ አይነት ናት። በጣም ብዙ ቁጥር የላትም። ምናልባት 1-2 ቁጥር ነው ያላት። ሐና በመበለትነቷ እስከ 80 ዓመቷ ድረስ ቤተ መቅደስ ኖራለች።